እንወልዳለን ብሎ እኮ እስካሁን ይወልዱ ነበር ከተጋቡማ። አዎ ያኔ እንጋባ ብለው ተጋቡ። ዱባይ ሰርጋቸውን አረጉ። ደስ የሚል አሳለፉ። አሁን የቤተሰብ ቅልቅል ነው የሚቀራቸው። እንግዲህ ደሞ አሁን እንደዚህ ባይደራረጉ ደስ ብሎን እኛ ደስ እያለን ደሞ አሁን መልሰው ተሆናል። ከባድ ነው እንግዲህ እንታያላችሁ። ግን እንደዚህ ኦዲየንስን እንደዚህ ማስከፋት እኮ ጥሩ አይደለም። ግን ደግሞ እሷም በዚህ ደረጃ ኦዲየንስ እንደዛ እንደው ደስ ብሎት ተደስቶ ላይ በአብሮሽ ላይ ኤክስ ተደርጓል። ዛሬ ኤክስ ተደርጓል። ሶስት ቤት ኤክስ ተደርጓል። ወይ ጉዳለ አረ በጣም ጥሩ አይደለም። ባልና ሚስት የሆነ ሰው እንደዛ ባልና ሚስቱን የኒካ ሚስቱን እንደዛ አደባባይ ላይ ወጥቶ አረ በስሚላ ኤክስ ተደርጓል። ሶስት ቦታ ኤክስ ተደርጓል። ሰላም ቤተሰብ ሰላም ናቸው? ምን ሰላም አለን። እንዴት ነሽ? አለን አልሐምዱሊላህ ሰላም ነው። ሰላም አለት እኮ ለምን ደንቆሮ ሁላ ነው እኮ መልስ ሰጠው። እናንተ አልገባችሁም? እንደምን ሆናችሁ ነው እናንተ? ደግሞ በሰሞኑ የተወረሰ ነገር አልሰማችሁም? ምንድነው የተወራ ያለው በሚዲያ ላይ ማለት ነው? ለነዛ ሰው ነው መልስ ሰጠው ማለት ነው። እሺ እንደ ምንሽ ተቃውመናል እንዳትሉ ጌታን ተቃውሞ አራኛ ደነገጥን ማሬ ደነገጥን እንጂ አልተቃወምንም። ደነገጥን አልቅሻለሁ እኔ እውነት አልቅሻለሁ። ለምን እዛ ሰም በዚህ 3 ቀን ምንድነው የሚረገበው ያለው አንዱ የ3 ወር ነው፣ አንዱ የ5 ወር ነው። እንደ የራሳቸው ኦዲየንስ ነን እኛ ኦዲየንስ ነን ብሎ ከነሱ ጋር ሲረገጡ የነበሩ ሰዎች አሁን የ5 ወር እርጉዝ ናት እያሉ አልሰማችሁ? ለነዛ ሰዎች እኮ ነው መልስ ሰጡ። ዛሬ ራሱ አይዋ መልስ ነው እኮ ሊሆን ይችላል። ግን ነገሩን ሳንረዳ ሌላ ነገር ባናወራ ግን ክፉ ነገር ከሚያመጡ ዳና ነገር እኔ ክፉ ነገር አይደለም ይሄ እውነት ነው ያወራሁት እኔ እንደዛ አይነት ነገር ዛሬ ደግሞ የሆነ ቤት አይደለም ማሪያ እኮ ስላላወቀች ተናደደች። ወላሂ እሷ አላወቀችም። እንዴት አንተ የ5 ወር ምን አጣበቀው ታዲያ? እንደዚህ ሆዷ ምን አጣበቀው? ሆድ የ5 ወር እንደው ወላሂ እናንተ አላወቃችሁም። አዲስ ነው ወላሂ አዲስ ነው። የእሷ አዲስ ነው። እሱ እኮ መልስ እኮ ነው የመለሰው መልስ ነው። የኛ ኦዲየንሶች የና የሱ የአብርሽና የሩታ ኦዲየንሶች እኛ ይግባል። ምክንያቱም ስድብ አለ የ5 ወር ሰው ይቀር ማለት ያራክ ወይንም የ3 ወር ተኩል ቢሆን ራሱ ሆዷ በጣም ነው የሚታየው። በጣም ይታየ 3 ተኩል ቢሆን ራሱ ሆዷ ቦርጭ ስላለው አያሳውቅባትም። ገባችሁ? ሆዷ ያኔ ያስታውቃል። አይዋ ሆድ ያኔ ቦርጭ አላት። ቦርጭ ስላላት ያኔ እርግዝናውና ቦርጩ እንትን ላይ ቦርጭ አላት ልትይ ነው እንዴ? አንቺ ደግሞ እንደነሽ ነው አንዳንዴ እንደፈኛ እንትን የሚሰባው ጋራ ስለሚያማት ጋራ ስለሚያማት አንዳንዴ ሆዴን ይነፋኛል ምናምን ብላ ስታወራ ያለው ብቻ ቦርጭ አላት እሷ ቦርጭ አላት። እንደ እንትን ማለት ነው። እንደ አሁን ልክ የኔም ሆድ እንደዚህ ነው ሲበላ ወይ ደግሞ በልቼ እንትን ካሁንኩኝ እንደ ያን ትንሽ የሰው ልጅ እኮ እናቴ ብቻ ፈገግታውን ብቻ እኮ ነው እና ውስጡ ላይ ያለውን ቁስል ነይ ግቢ እና ያን ለነዛ ለምን ደንቆሮች ነው እንጂ መልስ ሰጡት። እነሱ በውስጣቸው ወይ ጥላቻ ወይ ምናምን ኖሮ አይደለም። እሺ እንደምትራጥብ ነገር ብላለች። እንደዛ አይነት ነገር አሁን እኮ እኛ ማንም ጥላቻ የለንም፣ ተዋደናል። እዚህ ጋር ያወራን ጥላቻ እኮ አይደለም ያወሩት። እንደዚህ ማድረግ አልነበረበትም ነው እንደዚህ ላላ ስራም ቢሆን እንደዛ አይነት በውስጥ ነው እንጂ ወይም ለኦዲየንሶች እንደዛ ለምንድን ነው የምትሉ ማለት ነው እንጂ እንደዛ አይነት ነገር ኦይ አብሮሽን ስታውቁ እናንተ እያወቃችሁ እንዴት ናችሁ? አለን። እንዴት ነሽ? አለን። አለን አለ ወሳለ። እንዴት ናችሁ? አለን አልሐምዱሊላህ። ደህና ናችሁ? አለን አልሐምዱሊላህ። እና የዛሬ ቪዲዮ ደግሞ ለምንድን ነው የምታወሩ እናንተ? እንትን ነው መልስ ነው የኦዲየንስ መልስ ነው አልኳቸው እኮ ስለ ቪዲዮ ያመጣችው ልጅቷ ነው። እና ሩታዬ ደግሞ የትኛውን ቦርጭ ነው ያላት? ቦርጭ የላትም እኮ ልጅቷ።
የምታስታውሱ ከሆነ ማለት ነው በዚህ በፊት 3-4 እርጉዝ ናት ተብላለች። ልብስ ነው እንጂ አንዳንድ ልብስ ነው ቦርጭ የሚያወጣው እንጂ ቦርጭ የላትም። ሞዴል ናት። በቃ እንጂ ግሪስ ፋሚሊ ያልሽው ልጅ ማለት ነው ቦርጭ ያለውን ሰውና የሌለውን ለይተሽ አታውቂም ማለት ነው። የዛሬ ቪዲዮ ሚዲያ ላይ ማውራት ያስፈልጋል አያስፈልግም፣ ግን እኛ አጀንዳ ማድረግ የለብንም። አረ እኛ ዩቲዩበሮች ይሸቅሉባት ለነሱ ምስኪን ነው። እኛ ቲክቶከሮች ደግሞ ምስኪን ነን። ነገር ግን ለነዛ ለዝምቦች መልስ ሰጣው ነው መልስ ነው እንጂ ሌላ ነገር ኖሮ ወይ በእነሱ መካከል ጥል ኖሮ ወይ ሁለቱም እሷ በሱ ደብቃ ምናምን አይደለም። አንድ አስተያየት መስጠት የለብንም። የዛሬ ቪዲዮ ግን ትምህርትም አሁን እየተሰደበች እኮ ነው። ብዙዎቹ ዩቲዩብ ላይ እየሰደቧት እኮ ነው። የኔ እናት በዩቲዩብ ላይ የሰደቡት ማለት ነው። እነዛ የዝንብ ሰፈሮች እኮ ምን ዛሬ አዲስ ነው አላችሁ? እሷ እናንተ ማሰደብ አዲስ ነው። ሁለተኛ አመት ነው እሷ ስድብ ዛሬ እና ምን ሆነሽ? ወደሽ ማንሰርች የሆነ ነገር አስደነገጣት መሰለኝ እና ፈታ በል በሙዳቸው አብሽሩ። የዛሬ ቪዲዮ ያኔ መስማት ያሳስባቸው አሳቅፋት ይዛ መጣ። ፕሮፋይሉን እንዴት አድርጋችሁ እንደሚሰሩ እኔ ግራ ብታ ልጇን አፋ መጣ ይዝ ጉድ እኮ ነው። እንዴት አድርጋ እንደሰራች ይውልኝ። እውትማ ተታሽ ኪኪኪ ያለችው የማን ናት? እዋትማ እነዛ ነጨበሬ ሰፈር ናታ። አዎ አየኋት እኮ የነ ዝንቦች ሰፈር ናት። በጣም ሳቂ በጣም እሺ። ያንሰሻል ወተሻል እንደ ምን ነው እንተ ሚውት አርጊያት እናግሩ። ዝም በላ ትስማ ናይስቲሚ ማን እሺ። እና ዝንባም ሰፈር ናት። እኛ አንተ ምን እንደሚመጡ ለነግራም የገባኝ ነገር ለምን ደህና ሆነናል እኮ አሁን ደህና ናቸው። አሁን እኮ ማሻአላ አይሳደቡ። ማነው ደህና? አንቺ ምን አይተሻል? ቀን አይተኙ ማታ ስራ፣ ቀን ስራ አይሰሩ ማታ አይተኙ። ምንድነው ስራቸው? ነግራ ገባኝ ራሱ ትንሽ እኮ አምልጠው ሽንት ቤት ልትገቢ በማታ ስትነሽ ለሌሊት ስትነሽ እነሱ የምታያቸው ላይፍ ላይ ላሐውላ ወላ ላ ግን አሁን እኮ አይሳደቡም እኮ ደህና ሆነዋል። ይሳደቡም ትላለች እንትን በሩታ እንትን ጥቁር ቀለም ቀብቶ ምን አድርጎ ነው የሚያመጣው? ትላንት ደግሞ በትላንት ቪዲዮ ደግሞ አብርሽና ሩታ ሞተዋል ብሎ ቦቦም እነሱ ይሞቱ። ኧረ ቤታችሁ ይግባ እንግዲህ። እንደዚህ ታረጉ ሰዎች በተለይ ለና ያለው እንደዚህ አያረጉም። ደህና ሰው ሆነው ነበር ያው የትላንት ቪዲዮ ለቀዋል ሞቷል ብሎ ቴጂና ሜላት ያሉበት ቤት ምን ሰላም አለ ብላችኋል? ወርቄ የመጀመሪያ ቀን ጥሩ ነበረች፣ በሁለተኛ ቀን እንጂ ልጅ ስራሽን እንዴ የኛ ልጆች ወርቄ አንድ ሮቶ የለችም። አንድ ወርቄ የምትባል ሮቶ ምንድነው ግን የታነ ወርቅ ነች? ኧረ ተው አሁን ያሉ ልጆች አሁን የኛ እዛ አንዳንዴ እነሱ ገስት እየገባሁ እና ሩቅያ እነሱ ምርጥ ናቸው አያረጉ እና ሩቅያ እኮ የፏድ ናቸው። እነዚህን ዝንቦች አይወክሉም። እነሱ የፏድ እነሱ ብዙ ናቸው፣ በላይ ከ10 ምናምን በላይ ናቸው። ማሻአላ ናቸው እነሱ ብታይ እነሱ የፈዋድ ናቸው። ያቺንም አይጠላዋትም፣ ያቺ ወሽሚትንም አይጠላዋትም። ነገር ግን እነሱ አሁን ልንገርሽ የሚሳደቡት የብሩክንና የእንትናን የእሷን ፕሮፋይል ያደረጉ ናቸው። አሁን እኛ የሚሳደቡ አንድ አይጣለች፣ አንድ ቲጂ ላቤ ነው ማነው የምትባል አይጣለች። ስታያት የምትመስለው የሚበላው ጅብ ግን የምትሳደበው ስድብ لا حول ولا قوة
ምን ችግር አለው? ወላሂ ባይሳደቡና ተስማምተን ለቀነስ እሷን ባያሳጧት የኛ ልጅ ሄደው ላይክ ቢያረጓት እነሱ እኛ ላይክ ቢያረጉ ምን ችግር አለው ነበር? እሷን እኮ አሁን እያስጠሏት ወደዛ እንዳንሄድ እያረጉን እኮ ነው። በእነሱ ልጅ ማለት ነው አደረጉን። እኔ እኮ ወላሂ ሰው ምንም ነገር ሰርታ ግን ምንም ነገር አድርጋኝ ወይ ምንም በድሮ እኮ አላውቃቸውም። በምን ሁኔታ ምን እንደሆኑ ራሱ እኔ አላውቃቸውም። ነገር ግን እኔ እሷን ላ ሐውለ ወላ ቀነ ሰው በእድሜ እንደዚህ